አክብሮታዊ ሰላምታችን በያላችሁበት ይሁን። የቻናላችን ቤተሰቦች እንደምን አላችሁ? በዚህ ሰዓት መሰማትና መደመጥ ያለባቸውን አጫጭር ሀገራዊ እንዲሁም ዓለም አቀፋዊ ሰበር መረጃዎችን ወደ እናንተ አደርሳለሁ። ከመረጃዎቻችሁ መካከልም የሱዳን ጦርነት ተሻግሮ ኢትዮጵያ ገባም። በቤኒሻንጉል ጉሙዝ ኩርሙክ ከተማ በደረሰ የድሮን ጥቃት የዓለም አቀፍ ድርጅት ሰራተኞች፣ ሰላማዊ ሰዎች ሕይወታቸውን አጥተዋል። ጥቃቱ ከሱዳን በኩል የተሰነዘረ መሆኑን የዓይን እማኞች ገልጸዋል። የዚህ አስከፊ ጥቃት ዝርዝር መረጃ ይዣለሁ ወደ እናንተ አቀርባለሁ። በትግራይ ፖለቲካ አዲስ መልክ ይዟል። ዶክተር ደብረጽዮን ገብረ ሚካኤል ወደ ስልጣን መመለሳቸውን ተከትሎ በሰጡት የመጀመሪያ ጋዜጣዊ መግለጫም የፌዴራል መንግስት የፕሪቶሪያ ስምምነት ጥሷል ሲሉ ከሰዋል። ለአፍሪካ ህብረትም ለተመድ 10 ጊዜ ደብዳቤ ጽፌ ነበር ያሉት ዶክተር ደብረጽዮን በትግራይ ምርጫ ማካሄድ የማይቻልበት ምክንያቶች ይፋ አድርገዋል። ተጨማሪ መረጃዎችን አጋራቸዋለሁ። የአፍሪካ ቀንድ ዲፕሎማሲያዊ ጦርነት ሜዳ ሆናለች። ኤርትራው ፕሬዝዳንት ማስታወቂያ ሚኒስትር የማነ ገብረ መስቀል በኢትዮጵያ መንግስት ላይ ጠንከር ያለ ክስ ሰነዘሩ። ከአሰብ ወረራ ስጋት እስከ ሶማሌላንድ እና የሱዳን ግጭት አስመራ አዲስ ተቃውሟን አሰምታለች። ዝርዝር መረጃዎችን አጋራቸዋለሁ። ዓለም ወደ ሌላ ጦርነት ውስጥ ልትገባ ይሆን? የዓለምን የነዳጅ የደም ስር የሚባለው የሆርሙዝ ወሽመጥ በኢራን ቁጥጥር ስር መዋሉን ተከትሎ ዋሽንግተንና ቤጂንግ አስቸኳይ ስብሰባ ተቀምጠዋል። ዓለም በከፍተኛ ስጋት ላይ ናት። ዝርዝር መረጃዎችን ይዘናል፣ እናጋራቸዋለን። ዩክሬን እስካሁን አይታው የማታውቀው እጅግ አስከፊ የአየር ድብደባ ደርሶባታል። ፕሬዚዳንት ዘለንስኪ በቁጭት ሰላም የሚፈልግ እንዲህ አያደርግም ሲሉ ለዓለም አቀፍ ማህበረሰብ ጥሪያቸውን አቅርበዋል። ዛሬ ሜይ 15 በዩክሬን ሰማይ ስር ምን እየተከናወነ ነው? ሙሉ መረጃውን እናጋራቸዋለን። ቻናሉን ሰብስክራይብ፣ ቪዲዮ ላይክ እያደረጋችሁ መረጃዎች እንድትከታተሉ በአክብሮት ጋብዛለሁ። በቀጥታ ወደ መረጃው አልፋለሁ። አብራችሁን ቆዩ። የአፍሪካ ቀንድ ዲፕሎማሲያዊ ጦርነት ሜዳ ሆናለች። የኤርትራው ማስታወቂያ ሚኒስትር አቶ የማነ ገብረ መስቀል በኢትዮጵያ መንግስት ላይ ጠንከር ያለ ክስ ሰንዝረዋል። ከአሰብ ወረራ ስጋት እስከ ሶማሌላንድ እና የሱዳን ግጭት አስመራ አዲስ ተቃውሟን አሰምታለች። ሚኒስተሩ ኢትዮጵያ ከሶማሌላንድ ጋር የተፈራረመችውን የመግባቢያ ስምምነት ህገወጥና በድብቅ የተደረገ ሲሉ ገልጸውታል። ይህ አቋም ኤርትራ ከሶማሊያ መንግስት ጋር ያላትን የቅርብ ግንኙነት የሚያጠናክር ሲሆን ቀጠናው ሀገራትም ኢትዮጵያ እንቅስቃሴ ላይ ያላቸውን ስጋት በይፋ የሚያሳይ ነው። አቶ የማነ በሉዓላዊነት ላይ የተመሰረተ የባህር በር ማግኘት የሚለውን የኢትዮጵያ አቋም አሰብን ለመውረር እንደ ማስፈራሪያ እየተጠቀመበት ነው ሲሉ ወቅሰዋል። ይህ በሁለቱ ሀገራት መካከል ከፕሪቶሪያ ስምምነት በኋላ ተፈጥሮ የነበረው መቀራረብ በሙሉ መሻከሩን ወደ መካረር መሻጋገሩን ማሳያ ተደርጎ ተወስዷል። ኢትዮጵያ በሱዳን ግጭት ውስጥም እጇን አስገብታለች የሚለው ክስ ጦርነቱን ቀጠናዊ ይዘት እንዲኖረው ሊያደርግ ይችላል የሚል ስጋት ፈጥሯል። ሚኒስተሩ ለክሳቸው የየል ዩኒቨርሲቲ ጥናት ዋቢ ማድረጋቸውን ክሱም ዓለም አቀፋዊ ይዘት ለመስጠትና የኢትዮጵያ መንግስት ተቀባይነትን ለመቀነስ የታለመ ኢትዮጵያ በኩል የሚነሳው ሴራ እየተጎነጎነ ነው የሚለው ወቀሳም አቶ የማነ ሐሰተኛ ሲሉ ውድቅ አድርገውታል። የሚገርመው ግን የኢትዮጵያ መንግስት ለእነዚህ ተከታታይና ጠንካራ ክሶች እስካሁን አንዳችም ይፋዊ ምላሽ አለመስጠቱ ነው። ይህ የዝምታ ዲፕሎማሲያዊ ውጥረት ለማርገብ ወይንም ጉዳዩን ትኩረት በመፈለግ ለማርገብ የታሰበ እንደሆነ ግን ግልጽ አይደለም። አቶ የማነ ገብረ መስቀል የአፍሪካ ቀንድ ፍላጎት ሉዓላዊነትን ማክበር ነው ሲሉ አዲስ አበባ እስካሁን በዝምታ መጓዙ መርጣለች። ይህ ዝምታ የዲፕሎማሲ ብልሃት ነው ወይስ የሚፈነዳ ውጥረት ምልክት? ጊዜ የሚፈታው ይሆናል። ይህ በእንዲህ እንዳለ ባለፈው ዓመት ብቻ ለአፍሪካ ህብረት ለተባበሩ መንግስታት ድርጅት ደብዳቤ ጽፌ የነበረ ሲሉ ዶክተር ደብረጽዮን ገብረ ሚካኤል ተናግረዋል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናንት ጄኔራል ታደሰ ወረደን አባረው የክልሉ ፕሬዝዳንት ስልጣንን የተቆጣጠሩት ዶክተር ደብረጽዮን ገብረ ሚካኤል ጋዜጣዊ መግለጫ ሰጥተዋል። ፕሬዝዳንቱ ስልጣን መልሰው ከያዙ ወዲህ ለመጀመሪያ ጊዜ በሰጡት በዚህ ጋዜጣዊ መግለጫ የፕሪቶሪያውን ስምምነት በመጣስ የፌዴራል መንግስትን ከሰዋል። በንግግራቸውም ስምምነት መጣስ የጀመረው የትግራይ ኃይሎች ከባድ መሳሪያቸውን የሚያስረክቡበት ጊዜ መሆኑን ጠቅሰው ስምምነቱ መሰረት ተመሳሳይ ግዴታዎች እንዳልተፈጸሙ አስረድተዋል። ዶክተር ደብረጽዮን ሲናገሩ ስምምነቱ የተጣሰው እኛ ከባድ መሳሪያዎችን ማስረከብ ስንጀምር ነው። ምክንያቱም ይህን ተከትሎ የፌዴራል መንግስት ከትግራይ ክልል ውስጥ የፌዴራል ያልሆኑ የውጭ ሀገር ወታደሮችን የማስወጣት ግዴታ ነበረበት ብለዋል። ሲቀጥልም የፌዴራል መንግስት የነዳጅ አቅርቦትን፣ የክልል በጀት ዝውውርን፣ የባንኮች ጥሬ ገንዘብን በመከልከል በክልሉ ውስጥ ኢኮኖሚያዊ ጫናን እንዳጠናከረ ገልጸው ዓለም አቀፍ ማህበረሰብ ከትግራይ አመራሮች ለሚቀርብለት ማሳሰቢያ መልስ ሊሰጥ እንዳልቻለ አስታውቀዋል። ንግግራቸው በመቀጠልም ባለፈው ዓመት ብቻ የአፍሪካ ህብረትን ተመድን ጨምሮ ለዓለም አቀፍ ማህበረሰብ 10 ጊዜ ደብዳቤ በመጻፍ የፕሪቶሪያ ስምምነት ለማዳን ጥረት እንዲያደርጉ ጠይቄያለሁ ብለዋል። ይሁን እንጂ ምንም አይነት ውጤት አልመጣም በማለት ገልጸዋል። ከጦርነቱ በፊት የነበረውን አስተዳደር ለመመለስ የፈለጉት በክልሉ ውስጥም ህገ መንግስታዊ አስተዳደርን አስቻይ ፖለቲካ ሁኔታ ለመፍጠር መሆኑን የጠቀሱት ዶክተር ደብረጽዮን
ጨምሮም በትግራይ ዘላቂ ፖለቲካ መፍትሄ የሚሆነው ምርጫ ማካሄድ ነበር። ነገር ግን አሁን ባለው አለመረጋጋት መፈናቀል የተነሳም ታማኝነት ያለው ምርጫ ማካሄድ አልተቻለም ብለዋል። ከ45% በላይ የሚሆነው የትግራይ መሬት በወረራ ስር መሆኑንና በሚሊዮን የሚቆጠሩ ሰዎች መፈናቀላቸውን አስረድተውም በዚህ ሁኔታ ምርጫ ማካሄድ ትግራይ ሊበታትን እንደሚችል ገልጸዋል። ወደሚቀጥለው መረጃችን ስናልፍ በሱዳን የጦር ኃይሎችና በፈጣን ድጋፍ ኃይሎች አርኤስኤፍ መካከል ዓመት የዘለቀው ጦርነት አሁንም ድንበር ተሻግሮ ወደ ኢትዮጵያ መዛመቱን ሚዲያዎች እየዘገቡ ነው። በአሶሳ ዞን ኩርመክ ወረዳ ላይ በተፈጸመ የድሮን ጥቃት የሱዳን ውስጥ ግጭቶች ወደ ጎረቤት ሀገራት ግዛት ይዛ እየወጣች መሆኑን ያሳያል ተብሏል። በተለይም ጥቃቱ የመጣው ከብሉ ናይል ግዛት አቅጣጫ መሆኑን የቀጠናው ደህንነት አደጋ ላይ የሚጥል ክስተት ተደርጎ ተወስዷል። ሮይተርስ የዓለም አቀፍ ስደተኞች ድርጅቶችን አይኦኤም የስራ ባልደረባን ጨምሮ ቢያንስ 8 ሰዎች መገደላቸውን ጠቅሶ ጥቃቱ የሰዎች እንቅስቃሴ በሚበዛበት የኩርመክ ከተማ መካከል ክፍል ላይ ማረፉን ዘግቧል። የጤና ባለስልጣናት ዋቢ በማድረግ የቆሰሉ ሰዎች ቁጥር ከፍተኛ በመሆኑ የሕክምና እርዳታ አስፈላጊነት መኖሩን የእርዳታ ሰጪ ድርጅቶች በድንበር አካባቢ ያላቸውን እንቅስቃሴም ሊገድቡ እንደሚችሉ ስጋቱን ገልጿል። ጥቃቱ የተፈጸመው ሚያዝያ 21 ቀን አቅራቢያ መሆኑን ተከትሎ በኢትዮጵያና በሱዳን መንግስት መካከል ያለው ዲፕሎማሲያዊ ግንኙነት ሊበልጥ ሊያሻክረው እንደሚችል ተጠቁሟል። የኢትዮጵያ መንግስት በግዛቱ ላይ ለደረሰው የድሮን ጥቃት ለዜጎቹ ሞት ከሱዳን መንግስት ማብራሪያ ሊጠይቅ እንደሚችል፣ ይህም በቀጠናው አዲስ ውጥረት ሊፈጠር እንደሚችል ተመላክቷል። የኩርመክ ከተማ ነዋሪዎችም ዛሬ በከፍተኛ ስጋት ውስጥ ናቸው። የሱዳን ጦርነት በኢትዮጵያ ሰላማዊ ሰዎች ላይ የሞት ጥላ ማጥላቱ በቀጠና ያሉ ሀገራትን አሳስቧል። ወደ ቀጣዮቹ መረጃዎቻችን ስናልፍ እንደ ሲኤንኤን ዘገባ በመካከለኛው ምስራቅ እየታየ ያለው የጸጥታ መታወክ ዋሽንግተንን በከፍተኛ ስጋት ላይ ጥሏታል። የሆርሙዝ ወሽመጥ በኢራን ቁጥጥር ስር መዋሉን ተከትሎ የትራምፕ አስተዳደር እንደ ወቅቱ የባህር ኃይል ዝግጁነቱን እንዲያጠናክር አዟል። ሲኤንኤን ምንጮችን ጠቅሶ እንደዘገበው ይህ እርምጃም በዓለም አቀፍ የንግድ መስመር ላይ የተቃጣ ቀጥተኛ ጥቃት ተደርጎ ተወስዷል። ይህ በእንዲህ እንዳለ በደቡብ ሊባኖስ በጋዛ እየተባባሰ የመጣው ግጭት በሰላማዊ ሰዎች ላይ እያደረሰ ያለውን ጉዳት አሳሳቢ ደረጃ ላይ ደርሷል። አልጀዚራ ከስፍራው እንደዘገበው ዛሬ በኢየሩሳሌም እየተካሄደ ያለው የሰንደቅ ዓላማ ሰልፍ ላይ ግጭቶች ተቀስቅሷል። በሌላ በኩል በየመን የተጀመረው የ1600 እስረኞች ልውውጥ ለቀጠናው ሰላም ብርቅዬ ተስፋ መሆኑን ዘገባው አመላክቷል። ይህ በእንዲህ እንዳለ ዓለም አቀፍ የነዳጅ ገበያ ዛሬ ከፍተኛ መናጋት አስተናግዷል። የሆርሙዝ ወሽመጥ መዘጋቱን ተከትሎ የብሬን ድፍድፍ ነዳጅ ዋጋም በ2.5% አድጎ በበርሜል $106.49 መግባቱን ሮይተርስ የገበያ ተንታኞችን ጠቅሶ ዘግቧል። የንግድ መርከቦች እንቅስቃሴ መገደብ በዓለም አቀፍ የሸቀጥ ዋጋ ላይ የዋጋ ንረትን ሊያስከትል እንደሚችል ድርጅቱ አስጠንቅቋል። ይህ በእንዲህ እንዳለ በቤጂንግ የተካሄደው የትራምፕና የጂ ጂንፒንግ ድንገተኛ ስብሰባ በዓለም ፖለቲካ ላይ አዲስ ምዕራፍ ሊከፍት ይችላል። ቢቢሲ እንደዘገበው ቻይና በመካከለኛው ምስራቅ ያለውን ውጥረት ለማርገብ የዲፕሎማሲያዊ ሚናዋን ለመወጣት ቃል ገብታለች። ይሁን እንጂ የለንደን ተንታኞች እንደሚሉት በምድር ላይ ያለው ግጭት ከንግግር የበለጠም እየተፋፋመ ይገኛል። በተመሳሳይ መረጃ እስራኤልና ሊባኖስ የሰላም ድርድር በዋሽንግተን ዲሲ በከፍተኛ ምስጢር እየተካሄደ ነው። አክሲዮስ ከነጭ ቤተ መንግስት ቅርበት ያላቸው ምንጮች ጠቅሶ እንደዘገበውም ሁለቱ ሀገራት በድንበር ማካለል ጉዳይ ላይ ከስምምነት ላይ ለመድረስ ጥቂት እርምጃዎች ብቻ ይቀሯቸዋል። ሆኖም ግን የውስጥ ፖለቲካ ጫናዎች ስምምነቱን ሊያደናቅፉት እንደሚችሉ ተመላክቷል። ዓለም ዛሬ በሁለት ጽንፎች መካከል ትገኛለች። በአንድ በኩል ከዋሽንግተን በቤጂንግ የሚደረጉ የሰላም ጥረቶች፣ በሌላ በኩል ደግሞ በሆርሙዝ ወሽመጥና በድንበሮች ላይ የሚሰሙ የጥይት ድምጾች። ይህ በእንዲህ እንዳለ የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ በኤክስ ገጻቸው ባሰፈሩት አስደንጋጭ መረጃ ባለፉት 24 ሰዓታት ውስጥ ሩሲያ በዩክሬን ላይ 1560 ድሮኖችና 56 ሚሳኤሎችን አስወንጭፋለች። ይህ ጥቃት ጦርነቱ ከተጀመረ አንስቶ በሀገሪቱ ላይ የተፈጸመ ከፍተኛ አየር ድብደባ መሆኑን ተናግረዋል። ሲኤንኤን እንደዘገበው የሩሲያ ዋነኛ ኢላማ ዋና ከተማዋ ኪየቭ ስትሆን የአየር መከላከያ ሰራዊቶች ጥቃቶችን ለመመከት ሌሊቱን ሙሉ ሲረባረቡ አድረዋል። በኪየቭ በሚገኙ ባለ 9 ፎቅ የመኖሪያ ህንፃ ላይ በደረሰ ጥቃት ህንፃው በከፊል መፍረሱንና እስካሁንም የአንድ ሰው ህይወት ማረፉ ተረጋግጧል። ዜሌንስኪ እንደገለጹት ከፍርስራሹ ውስጥም ተጨማሪ ሟቾች ሊኖሩ እንደሚችሉ ስጋት አለ ብለዋል። ፕሬዚዳንቱ ጦርነቱን ማቆም የሚፈልግ አካል እንዲህ አይነት ጅምላ ጥቃት አይፈጽምም ሲሉ ፑቲንን አስተዳደር ለሰላማዊ ዝግጁ አለመሆኑን ዓለም እንዲያውቀው ብለዋል። ሮይተርስ ዩክሬን ወታደራዊ ምንጮችን ጠቅሶ እንደዘገበው ከነዚህ 1560 ድሮኖች መካከል 670 የሚሆኑት የተተኮሱት ዛሬ ሜይ 14 አጥቢያ በዋና ከተማዋ ኪየቭ ብቻም በ20 የተለያዩ ቦታዎች ላይ ጥቃት መፈጸሙ የተረጋገጠ ሲሆን ይህ አዲስ ጥቃት ሩሲያ በሰሜናዊ ካርኪቭ የከፈተችውን አዲስ ወረራ ተከትሎም የመጣ ተጨማሪ ጫና መሆኑን የዘርፉ ተንታኞች ገልጸዋል። ዓለም አቀፍ ማህበረሰብ በሩሲያ ላይ ያለውን ጫና እንዲቀጥል ዜሌንስኪ ጥሪ አቅርበዋል። የቻናል ቤተሰቦች ለሰዓቱ የነበረኝ አጭር መረጃ ይመስል ነበር።
ከቆይታ በኋላ በሌላ መረጃ እስከምንገናኝ መልካም ጊዜ ይሁንላችሁ።